ጦርነት ላይም አብይ ተስፋ ቆርጧል። ምንድነው አሁን ሲሪየስሊ ሁለት ነገር ነው ኢትዮጵያን አሁን የኢትዮጵያ ሚዲያን የኢትዮጵያን ዲስኩር ትርክትን የተቆጣጠረው አንዱ የምክክር መድረክ ነው። ሌላኛው የጦርነት ጉዳይን ራሳቸውና አብይ ሰሞኑን ስለ ጦርነት ያወራሉ። ለምንድን ነው ስለ ጦርነት የሚያወሩት? የአብይ ጽሕፈት ቤትም ስለ ጦርነት ምናምን ከዚህም በፊት እሱ ያወራውን አንድ ላይ አደራጅቶ ኢቲቪ፣ ፋና፣ ሁሉም የኦሮሚያ የአማራ ክልል ሚዲያዎች ሙሉ በሙሉ የአብይ ፕሮፓጋንዳ የጦር ፕሮፓጋንዳ ላይ ናቸው። አንድ ሁለት ቪዲዮዎች አሉኝ፣ እሱን እናዳምጥ። ኢትዮጵያን እየጠበቅን አንድ መሆናችን እያመንና እያከበርን ያልተመለሱ ተጨማሪ ንግግርና ውይይት የሚያስፈልጋቸው ጉዳዮች ካሉ በሰላማዊ መንገድ መሄድን ልማድ ባህል ማድረግ ይበጀናል። ኢትዮጵያውያን እንንቃ። በውይይት በምክክር ችግሮቻችንን መፍታት የስልጣኔ ሀሁ እንደሆነ እንገንዘብ። ኢትዮጵያውያን ወንድማማቾች ልብ ይገዙና ሰክነው በምክክር በውይይት በስክነት ሀገራቸውን መገንባት ይጀምራሉ። አሁን እንትን ውስጥ ገብተዋል። አብይ ፍራቻ ውስጥ ስለገባ ኢትዮጵያውያን እንመጋገር ይላል። ምንድን ነው የምታወራ? ሰዎችን ሰብሰብ አድርጌ እዛ ሲኤምሲ አካባቢ የተገነባውን ስብሰባ አዳራሽ ውስጥ አስገብተ የለ እንዴ? በቃ እየተመካከሩ ዝም ብለህ አንተ ትቀመጥም እንዴ? አብይ ምንድን ነው እንደዚህ የሚያስፈራ ነገር? እንመካከር ምናምን። ዛሬ ይህ መለጠፍ አልነበረበትም። ኢትዮጵያውያን እየተመካከሩ ነው ብለሃል። ኦልሬዲ ስብሰባ አዳራሽ ውስጥ ገብተዋል። 4000 ብለሃል። ከ4000 ደግሞ 80 ቡድኖች ብለሃል። እየተመካከሩ ነው። ዝም ብለህ በቃ ኢትዮጵያውያን ከዚህ ውጭ እኮ የሉም አላልክም? ከገጠር ከአርሶ አደሮቹ ሰብስቤ ያለው ትክክለኛ ኢትዮጵያውያንን ሰበሰብኩ አላልክም? ምንድን ነው የምታወራ? እንነጋገር የምትለው ምንድን ነው? ከማን ጋር ነው የምትነጋገረው? አብይ አህመድ እባክህን ተው፣ ዝም በል። እየተመካከሩ ነው ያንተ ኢትዮጵያውያን፣ ተው። ይኸውላችሁ አሁን አብይ የሰበሰባቸው ሙሉ ዓለም ላይ የምናውቀው ንግግር የሚደረገው በኤሊቶቹ መካከል ነው። ፔሬድ ሰላም የሚመጣው ኤሊቶቹ ተነጋግሮ ሰላም ሲያወርዱ ነው። አብይ ምንድን ነው ያደረገው? የኛ አባቶችን ከገጠር ሰብሰብ አድርጎ አመጣ። ከገጠር አመጣ። አዎ የሀገር ባለቤት ናቸው። አዎ ካድሬም ቢሆኑ ትክክል። ነገር ግን ኢሊቶች ናቸው አገርን የሚመሩት፣ ገበሬው አይደለም። ገበሬ ቮት ያደርጋል። እንዳም ስታሊን ማነው ሌኒን ምንድን ነው ያለ? አርሶ አደሩ ለነሱ እኛንን የምናገረው እኛንን ለአርሶ አደሩ መናገር ያለብን። ለምን እነሱ ትንሽ ስለ ፖለቲካ፣ ስለ ስትራቴጂ፣ ስለ ሳይንሱ ትምህርት ምናምን ሊያንስባቸው ይችላል። ስለዚህ ቫንጋርድ ፓርቲ ተመስርቶ ለነሱ እንዲናገር ማድረግ አለብን እንጂ ከገጠር ሰብሰብ አድርገን አብዮቱን እንዲያቀጣጥልልን ብንጠይቅም አይመጡልንም፣ አይነሱልንም ገበሬዎች አለ ሌኒን። አሁን አብይ ሰዎችን ሰብሰብ አድርጎ ነገሴ እነሱ ላይ። እኔ የገጠር ህዝብን እንትን ለማለት አይደለም። የተጨባጭ ዓለም ላይ ያለው የሚዋጉ ኢሊቶች ናቸው ሰብሰብ ብሎ የሚመካከሩት፣ ሰላም የሚያመጡት ኢሊቶች። አሁን የአብይ ምክክር መድረክ ላይ የትኛው ኢሊት ነው? የአማራ ኢሊት ገብቷል፣ የትግራይ ኢሊት ገብቷል፣ የኦሮሞ ኢሊት ገብቷል፣ የሶማሊያ ኢሊት ወይ ገብቶ እዛ ውስጥ አግኝታችኋል? የአፋር ውስጥ፣ የሲዳማው፣ የሁሉም ብሔር ብሔረሰቦች ወይ የሃይማኖት መሪዎች ምናምን ባሉ እነ ኡስታዞችን አይቻልም። ፓስተሮች ገብቷል አይቻለሁ። አብይ የሚመራቸው ኡስታዞችና ፓስተሮችን በደንብ አይቻለሁ። ከዛ ውጭ አሁን ኢሊት የፖለቲካ ኢሊት የሚባለው ገብቷል።
የጦር ኢሊት የሚባለው ገብቷል። ቲዲኤፎች፣ ፋኖች፣ የኦሮሞ ነጻነት ሰራዊት ገብቷል አልገቡም? ስለዚህ ምንድን ነው የምታወራ? አብይ ጨርሶ እዛው እንደጀመርከው የለም። ስለዚህ አሁን የፈራው ነገር አለ ለማለት ነው። እዛ ሰብሰባ አድርጎ ካድሬውን እዚህ ደግሞ ሚዲያው የሶሻል ሚዲያ እና ይሄ ሚዲያ ላይ ይህንን ነው እንትን የሚያደርጉት የሚለቁትና ሌላ ጦርነት እንትን የጦርነት ነጋሪት ጉሰማም በደንብ ትሰማላችሁ። ለሀገራችን ያለን ፍቅር ለእውነት ያለን ቅርበት ነው። እውነትም በልቡ የያዘ በፍቅር የተሞላ አእምሮውን የሚያሰራ በየዕለት በስልጠና ብቃቱን የሚያዳብር ውጊያ የሚያስቀር ሲገባ ግን የሚፈጽም ኃይል መሆን ይጠበቅባችኋል፣ ይጠበቅብናል። ኢትዮጵያ የጸናችው ጠላቶቿን በማሳፈር ብቻ አይደለም፣ ጀግኖች አርበኞች ልጆቿን በመሰዋት ጭምር ነው። ኢትዮጵያ ጸንታለች፣ ጸንታም ትኖራለች። ይሄ ነው እንግዲህ የአብይ የጦርነት ነጋሪት ጉሰማው ጫፍ ላይ ደርሷል ኢትዮጵያ ውስጥ። አሁን እሱ የሚያወራው የኢትዮጵያዊነትን እንትን ተጠቅሞ ስለ ጦር ነው የሚያወራ። ኦሮሚያ ላይ ከሁለት ሳምንት በፊት 300,000 ወጣትን አሁኑኑ ፈልጋለሁ ብሏል። አሁኑኑ ልክ ከጓሮ እንደ እንትን የሆነ አትክልት ሰብሰብ አድርጎ የሚያመጣለት የሚመስል ነገር 300,000 ተስፋ በመቁረጥ አሁን ስለ ኢትዮጵያ አይደለም አብይ የሚያወራ፣ ስለ ስልጣኑ ነው። ቋንቋው ኢትዮጵያ ይባላል። ተጨባጩ የአብይ ቤተ መንግስት የአብይ ስልጣን ይባላል። ተጨባጩ እሱ እኔ ከስልጣኔ ልባረር ነው ብሎ የመከላከያ ሰራዊትን ግቡና እኔን አድኑኝ ነው የሱ። የለም ከዚህ በኋላ በኢትዮጵያ ስምም አትነግድም፣ በኦሮሞ ስምም አትነግድም አብይ አህመድ። የለም አብቅቷል እሱ። የለም ግን ተስፋ መቁረጡን ከዚህ ታያላችሁ። አንደኛ የጦር እንትን ዲስኮርሱን ይሄ አሁን ኢቲቪ ላይ አሁን እየሄደ ነው። ሰሞኑን ስለ ጦርነት ነው። ህዋትን ያነጣጠረ የጦር ቅስቀሳ አለ። ህዋትን ፈርቷል። አሁን ደግሞ ቲዲኤፍን ፈርቷል። አብይ ያንን እየቀሰቀሰ የኢትዮጵያ ምናምን ምናምን እያለ ስልጣኔን ላጣ ነው እያለ ነው። አንዱ እሱ ነው። በምዕራብ በኩል ባለፈው ሳምንት ኩርሙክ ኢትዮጵያ ተወስዳለች። 2 ኩርሙኮች አሉ፣ የኢትዮጵያና የሱዳን ኩርሙኮች። በነገራችን ላይ ያ ድንበር የሱዳኑ ኩርሙክ በጣም ጥሩ ሆስፒታሎች አላቸው። እንደውም የኢትዮጵያውያን ከዚህ ወደዛ እየሄዱ ይጠቀማሉ። እና ባለፈው ሳምንት ሙሉ በሙሉ እንትን ሲረከቡ አብይ ትልቁን ኢትዮጵያና ሱዳንን የሚያገናኝ ድልድይ ሰበረ። ጌታቸው ጉዲና ተልኮ ያንን ድልድይ በጄት እንዲሰብረው አደረገ። የዓለም መሪ ድልድዮች እንዲገናኙ ያደርጋሉ። አብይ ግን ፈርቶ ድልድዩን ቆረጠ። የአርኤስኤፍ ሰራዊቶች ከአሶሳ ሁሉ እንትን እየሸሹ ወለጋ መንዲ ውስጥ ገብቷል። መንዲ ላይ ዛሬ እዛ ያሉ መረጃዎች እንደሚያሳዩት ምዕራብ ወለጋ መንዲ ላይ፣ መንዲ ማለት ከአሶሳ አለፍ ብላችሁ ነው።
አርኤስኤፍ ወለጋ ውስጥ ነው ስልጠና እየወሰደ ያለው። መንዲ አካባቢ ትልቅ ካምፕ ተፈጥሮለት አብይ አህመድ ወታደር ያንን ከቦ እዛ ደረጃ ላይ ደርሷል። አሁን የሱዳኑ ሰራዊት አርኤስኤፍን እና የኢትዮጵያ ሰራዊትን አንድ ላይ ነው የሚመታው። አብይ ይህንን ፈርቶ ምንድን ነው እየሆነ ያለው? የምዕራቡ ግንባር በጣም እየሰፋ እየሄደ ነው የሚል መከላከያ ውስጥ በጣም ፍራቻ አለ። ለዛ ተብሎ ሰራዊት ሙሉ ማለት አብዛኛው ሰራዊት ከደቡብ ኢትዮጵያ ወደ ምዕራብ እየተጓዘ ነው። ግማሹ ወደ ሰሜን፣ ግማሹ ወደ ምዕራብ እየተጓዘ ነው። በጣም ይሄ ትጥቆች ደግሞ ከበርበራ ከሶማሌላንድ እስከ ታች እስከ መንዲ ድረስ እየሄደ ነው። ዩኤኢ ነው የምትመራ ይሄን ሰው። አብይ በጣም ውጥረት ውስጥ ገብቷል። የምዕራቡ በጣም የከፋ እየሆነ ነው። ምንድነው ያደረገው? አንዱ ድልድዩን ቆረጠ አይደለ? ከዛ ጋር ደግሞ አያይዞ ለሱዳን የሚሄደውን መብራት ኃይል አቋረጠ። ሱዳኖች አሁን መብራት የለንም፣ ኢትዮጵያ መብራቷን አቋረጠች። ይሄ መብራት ለኢትዮጵያውያን ሳይደርስ ለጎረቤት የሚሸጥ በዶላር የሚሸጥ መብራት ነው። ኢትዮጵያውያን የገነቡት ግድቦች ለኛ ለኢትዮጵያውያን ሳይሆን ለጎረቤት ነው የሆነው። በነገራችን ላይ ለኬንያ፣ ለሱዳን፣ ለጅቡቲ፣ ለምናምን ለደቡብ ሱዳን። አሁን ምንድነው አብይ ከሱዳን ጋር እልህ ገብቶ ጦርነቱም እየጦዘ ስለመጣ ይሄ አርሚ ሰባ የሚባል የቲዲኤፍ ቅርንጫፍም እዛ ውስጥ ስለሚሳተፍ ስለሚባል አብይ መብራት ቆርጧል፣ ድልድይ ቆርጧል። እና ይሄ ነገር አብይን ያተርፋል ወይ ነው? አሁን አብይ ከሱዳኖች የኢትዮጵያ መሬትን አሁን ወሮ ይወስዳሉ ምናምን የሚባል በአሁኑ ሰዓት ግምት የለኝም። ይህንን ጦርነት የቀሰቀሰው አብይ ራሱ ነው ከሱዳን ጋር። አርኤስኤፎች ይሄ ጃንጃዊድ ሚሊሻ ቤንሻንጉል ጉሙዝ ውስጥ ገብቶ ስልጠና እንዲወስዱ ያደረገው በዩኤኢ ትእዛዝ፣ በአለቆቹ ትእዛዝ አብይ ነው ይሄንን ያስጀመረው። ስለዚህ ሱዳኖች ይሁን አርሚ ሰባ የሚባለው ይሁን ሻዕቢያዎቹ ይሁን የምዕራቡም ግንባር እያፋፋሙ ነው። ስለዚህ አብይ አጣብቅኝ ውስጥ ገብቷል። ምዕራብ አለ፣ ሰሜኑ አለ። ሰሞኑን ደግሞ የህወሓት መሪዎች ጠንከር ያለ ቃላቶችን መናገር ጀመሩ። ይሄ በተለይ ደግሞ ይሄ ባለፈው ሳምንት የአሜሪካ አምባሳደር መቀሌ ሄዶ ደብረጽዮን አላናግረውም ብለው የራሱን ምክትል እንዲያገኝ ያደረገው። ከዛ በኋላ ታደሰ ወረደን እንደው ሰላም ሊበለው ብለው የአሜሪካ አምባሳደር ስጠይቅ አይ በግል ሄደ መናገር ትችላለህ፣ ግን ሴኪሪቲ ጋራንቲ አንሰጥም ስላሉ ሳይነጋገሩ ስለተመለሰ አምባሳደሩ ይሄ ለአብይ ተነገረ። የሆነ ነገርማ አለ አብይ፣ የሆነ ነገርማ ውጧል። እነኝህ እንትን ምንድነው ደረታቸው እንደዚህ የሚያስነፋቸው ምንድነው ብለው አብይ በጣም ፍራቻ ውስጥ ገብቷል። እና የህወሓት አመራሮች ደግሞ ይሄ ትግራይ ውስጥ የሄዱ ገበሬውን፣ አርሶ አደሩን፣ ህዝቡን፣ ነዋሪውን ሲያወያዩ የሚናገሩት ቃላቶች ለአብይ በጣም ስጋት ነው። እዛ ላይ የመጣው ምንድነው የግልጽ የሆነ የኃይል አስተላለፎች እየተነገረ ነው በአደባባይ። ደብረጽዮን ግልጽ የሆነ እንትን ተናግሯል። እነ ሞንጆሪኖ ይሄ ነገር ነው አሁን እነ አብይን እንትን ይሄ የሚያሳብዳቸው ምንድነው? አንደኛ እነ ደብረጽዮን የተናገረው ትክክል የተናገረው ነገር አለ።
አንድ የዛሬ 5 ዓመትና ዛሬ አንድ አይደለም። ኢትዮጵያ ውስጥ የዛሬ 5 ዓመት ትግራይ ህዝብ ብቻውን ነው የተቀጠቀጠው። ብቻውን ሆኖ ነው ሁሉንም አብዞርብ አድርጎ በጀግንነት የተወጣ ህዝብ እኮ ነው። አንዳንዴ እኮ በነገራችን ላይ የትግራይ ህዝብ ራሱን ያደረገውን መኩራት አለበት። በዛ እንትን ባደረገው ጀግንነት እውነት ይሄ አመድ ሆኗል የተባለው ዳግም ተነስተው የትግራይ ልጆች ናቸው ይህንን ያደረጉት። ስሙ ህወሓት ቢባልም የትግራይ ልጆች አፈር በልቶ አፈር ልሰው አብይን 40 ገርፎ አባረሩት ከትግራይ። ይሄ ፕሪቶሪያ ምናምን ተውት፣ እሱ ጊዜ መግዣ ነው። ይሄ ይታወቃል ከጅምሩ። ግን አብይ ተሸንፎ ነው የወጣ። ተሸንፎ ነው የወጣ። በትግራይ ህዝብ ተሸንፎ ነው የወጣ። አሁን ያኔ ብቻውን ነው እንግዲህ ትግራይ ህዝብ ብቻውን። ዛሬ ላይ ልክ እንደ ትግራይ ጭቁኑ ማህበረሰብ ህዝብ ይበዛል። አሁን ኢትዮጵያ ላይ እንደው ንገሩኝ አንድ ማህበረሰብ አብይ ቅርልን አብይን እንፈልጋለን የሚሉ እንደው አንድ ማህበረሰብ ውሰዱና ሳምፕል የሆነ ነገር ውሰዱ። ያው ኢትዮጵያ ውስጥ የሆነ ሀሳብ ፖሊንግ አይደረግም እንጂ 99% ህዝብ ብቻ አብይ ይድልን ነው። ስለዚህ የዛሬ 5 ዓመት የነበረውና የዛሬ የፖለቲካ ሲቹዌሽን አንድ አይደለም። ዛሬ መከላከያ በአማራ ክልል ውስጥ ተጠምዷል፣ በኦሮሚያ ክልል ውስጥ ተጠምዷል። ዛሬ ኤርትራ የአብይ ነፍስ አባት አይደለችም። ኤርትራ የአብይ ነፍስ አባት አይደለችም ዛሬ። በነገራችን ላይ አብይ አሁንም ኤርትራውያንን ይጀነጅናል። አውቀው ጀንጅኖ መግደል የሚባለው ግብፅንም ይጀነጅናል። አልተቋረጡም። በነገራችን ላይ ይሄ እንትኑ አሁን ዲፕሎማት ኤምባሲዎቻቸውን አልዘጉም፣ ሙሉ በሙሉ አልዘጉም። እንዳውም የግብፅ ኤምባሲ ኢትዮጵያ ውስጥ በጣም ትልቅ ኤምባሲ ነው፣ 6 ኪሎ ያለው ፈንክሽኑ በጣም እንዳውም ስራ ይሰራሉ። ዛሬ በጣም ቢዚ ሆኑ። አብይ ግን ሚዲያ ላይ ወጥቶ የሚናገረው እንደ በቃ የኤምባሲዎች ሁሉ የተዘጋ ይመስላል። የኤርትራ ኤምባሲም አዲስ አበባ ላይ ያለው ስቴዲየም አካባቢ ያለው ራሱ አልተዘጋም ሙሉ በሙሉ። ስለዚህ ምንድን ነው ያወራሁት ያለው አብይ አሁንም ለትግራይ ህዝብ ነው እየዛተ ያለው፣ ለትግራይ ህዝብ ነው። አውቆ የህዳሴ ግድብ አንስቶ ግብፅ ስም ይጠቅሳል። አውቆ ባህር በር ምናምን እያለ የኤርትራን ስም ይጠቅሳል። አውቆ ጽምዶ ምናምን እያለ የኢሳያስን ስዕል ይጠቀማል። ነገር ግን በተጨባጭ አብይ ጦርነትን እየገጠመ ያለው ከትግራይ ህዝብ ጋር ብቻ ነው። ይህንን ማወቅ አለበት የትግራይ ህዝብ። አብይ የሚያወራውን ግብፅ ምናምን ኤርትራ ምናምን ከቻለ አብይ ኤርትራንም ይወራል፣ ግን አንድ በአንድ ነው የሚወራው። መጀመሪያ ትግራይን እንትን ያደርጋል፣ ለማስገበር ይሞክራል። ከዛ በኋላ ኤርትራን ይሰራል። ያንን ይችላል ወይስ እንደሚገምተው አይችልም። ግን ደግሞ የእሱ ፕሮፓጋንዳ ትግራይን ያነጣጠረ ነው። ያው የኦሮሚያና የአማራው የፋኖና የኦሮሞ ነጻነት ሰራዊት ቆይቷል። እሱን ተላምደናል ብዬ ነው። አሁን ማለት ሁለቱ ስሙን ሸኔ ይሉታል። ሁለቱ ነው የኦሮሚያ ሸኔ የአማራ ሸኔ ይላሉ። እና ኤኒዌይስ እና ምንድን ነው በጦርነትም ፈርቷል አብይ። በጣም ፈርቶ የሚያስፈራ ነገር ነው። ለምን ኃይል አሰላለፉ ግልጽ ሆኗል። አሁን በአፋር የሚንቀሳቀሱ ይሄ ሀራ መሬት የሚባለው
የአብይ ፕሮክሲዎችም ተዳክመው የሉም አሉ። የት ገቡ? ሀራ መሬትን ማየት ናፈቀን ይላሉ አንዳንዱ ጀነራሎች። የሉም አሉ። የት ገቡ? ይሄ ተከዜ ዘብ የሚባለው 900 ምናምን የሚሞል አሁን 100 እንኳን አይሞሉም አሉ። ገቡ ወደ ሀገራቸው፣ ወደ ግማሽ ወደ መቀሌ፣ ግማሽ ወደ አድግራት ምናምን እጅ ሰጥተው ተመለሷል። እና የነጌታቸው ረዳ ኃይል የለም። አዎ፣ ስለዚህ አብይን ያስፈራል። አብይ ፈርቷል። አሁን በዚህ ሰዓት የእሱ ድራማ የምክክር መድረኩም እየሄደለት አይደለም። ለአብይ እሱ ባቀደው ባሰበው እየሄደለት አይደለም። ጦርነቱ ደግሞ አፍጥጦ እየመጣ ነው። ራሱ አብይ የቀሰቀሰው ጦርነት ማለት ነው። እዚህ ላይ አብይ እያደረገ ያለው ይሄ እርዳታ ምናምን ምንድን ነው ያደረገው? በዚህ በኩል 300,000 የኦሮሞ ወጣትን በፍጥነት አምጡ ብሏል። በሌላ በኩል ደግሞ $4 ቢሊዮን ሊያገኝ ነው ከዓለም አቀፍ ማህበረሰብ IMF ምናምን ወርልድ ባንክ ምናምን አውሮፓ ዩኒየንም የሚሳተፉበት እንትን እና ይሄ $5 ቢሊዮን ለጦርነት የሚውል እንግዲህ ይሄ ወርልድ ባንክም ይሁን IMFም ይሁን የኢትዮጵያን ኢኮኖሚ የተቆጣጠሩት ለምንድን ነው? ለአብይ በዚህ በጦርነት ጊዜ ለአብይ ለመስጠት የሚፈልጉት የሚለውን እንየው። 300,000 ወጣትን በአፈሳ ወስደ ስልጠና ሰጥተ አስታጥቀ ጥይት ምናምን ያስፈልጋል። ይበላሉ እነኚህ። ከባድ ነው። ገንዘብ ያስፈልጋል። ትልቅ ገንዘብ። ይሄ $5 ቢሊዮን ፔፐር እንትን ነው፣ ፔፐር መኒ ነው። እህል የለም ኢትዮጵያ ውስጥ፣ ፕሮዳክሽን የለም። ስለዚህ አሁን ኢንፍሌሽኑ ጫፍ ይነካል ኦብቪየስሊ። ግን ለምንድን ነው IMF ወይ እነኚህ ዓለም አቀፍ አበዳሪዎች ይህንን ለምንድን ነው የሚሰጡት? ይኸውላችሁ 3 ነገርን ነው የሚያዩት እነሱ። 3 ነገር በአብይ ስር እስካለ ድረስ ሌንድ ያደርጋሉ፣ ይሰጣሉ ገንዘብ። አንደኛ ዋና ከተማውን ይቆጣጠራል ወይ ነው፣ ካፒታል ሲቲውን ይቆጣጠራል ወይ ነው በኃይል። አንድ ሬዥም እስከ መጨረሻ ካፒታል ሲቲ ውስጥ ካለ አንድ። ሁለተኛ ብሔራዊ ባንክ አለ ወይ፣ ይቆጣጠራል ወይ። ሶስተኛ ሚሊተሪ አለ ወይ፣ የሴኪሪቲ መዋቅሩ አለ ወይ፣ በተወሰነ ደረጃም አልፈረሰም ወይ። እነኚህ 3ቱ በተወሰነ ደረጃ ካሉ፣ 3ቱ አንድ ላይ ካሉ አበዳሪዎች ይሰጣሉ ገንዘብ። ዋና ከተማ ውስጥ አለ አብይ፣ ብሔራዊ ባንክ አለው፣ ወታደር አለው ብሎም ያሳያል። አሁን እኮ ሰሞኑን ይሄ ወታደሩን ሾው የሚያደርገው እኮ ለዓለምም እሱ ጠላት ምናምን የሚለውም ይህንን እንዲያይ ነው። አንድ ቪዲዮም አለ፣ እሱን እንመልከት። ቻችን ያለኝ መልእክት ኢትዮጵያን አትንኩ፣ ኢትዮጵያን አትሞክሩ። ጥቁር አንበሳ ማሸነፍ እንጂ መሸነፍ አያውቅም። ጥቁር አንበሳ አይጀምርም፣ ከጀመረ ከመጨረስ አይገታም፣ አይቆምም። ሰላምን ማጽናት እንፈልጋለን። ደፍሮ የሚሞክረን ካለ ግን ግብዓተ መሬቱን እናፋጥናለን። ግብዓተ መሬቱን እናፋጥናለን። ወሬውን ተውት።
ተስፋ ስለቆረጠ ስለፈራ ነው። ይህንን ከዚህም በፊት የተናገረውን ፖስት እያደረጉ ነው። በቴሌቪዥን እየተላለፈ ነው ኢትዮጵያ ውስጥ በኢቲቪ በምናምን በፋና ምናምን በሚዲያ ሰራዊቱም በራሱ አካውንትም እነኚህ የጦር ቅስቀሳዎችን ነው የምትሰሙት ዛሬ። ለምንድን ነው? አብይ ፈርቷል፣ በጣም ፈርቷል። ዛሬ ላይ አሁን እንደው ሙሉ 100% አብይ መናገር ካለበት ስለ ምክክሩ ነው፣ የውሸት ምክክርም ቢሆን ነገር ግን አላስቻለው። ስለዚህ ስለ ጦርነት ማውራት አለበት አብይ፣ ያወራል። አሁን ምንድን ነው እዚህ ላይ ወታደር አለኝ ብሎ ለኢትዮጵያ ሕዝብም ፕሮፓጋንዳ እየሰራ ነው። በተጨባጭ አብይ ወታደር የለው። በተጨባጭ አብይ እንደሚፎክር አይደለም። ዛሬ የሰማሁት ጉጂ ውስጥ ጉጂ ወደ ኦሮሚያ አካባቢ የኦሮሞ ነጻነት ሰራዊት የተወሰኑ ብዛትም የላቸውም የሆነ ለቅሶ ቤት ለቅሶ አለ አሉ እዛ አካባቢ ማህበረሰቡ ለቅሶ። ከዛ ያ ለቅሶ 1-5 ምናምን ሰው ሆኖ ያንን ለቅሶ ሄዷል። ከዛ የነሱ ብርጌድ ደግሞ እዛ ዙሪያ አለ አገኘም ብሎ መዓት የሰራዊት የአብይ ሰራዊት ከበብ ነው ምናምን ብሎ ሲሄዱ እዛ የነበሩ ጥቂት የኦሮሞ ነጻነት ሰራዊት ጥቂት በቁጥር ጥቂት የሆኑ ትንሽም አልተኮሱም። የአብይ ሰራዊት እጅ እየሰጠን ነው ምናምኑ እያሉ አትግደሉን ምናምን ብሎ መሳሪያ አስረክቦ በገፍ እዚህ ደረጃ ላይ ደርሰዋል። ምንም ሳይዋጉ የአብይ ወታደር አይዋጋም። ለምን? የአብይን ስልጣን ብሎ የሚሞትለት ሰው የለም። ውሸት ነው። አብይ የሚያወራው ሰራዊት አለኝ ብሎ የሚያሳየው ውሸት ነው ለማለት ነው። በየቀኑ ፋኖ የሚማርካቸው ሰሞኑን አታዩም እንዴ? ጥይት እኮ ያባክኑ አይደለም እነፋኖ ቶሎ እጅ ስለሚሰጡ አይ ቲንክ የወታደራዊ ስትራቴጂም እየቀየሩ ነው። ወደ የኦሮሞ ነጻነት ሰራዊትም የፋኖዎችም ስትራቴጂው የመማረክ ስትራቴጂ ስለሆነ ብዙ ጥይት የሚያባክኑ አይመስለኝም ከዚህ በኋላ። ቲዴፍም ወደዛ ከጀመረ ብዙ ለምን ወታደር እነኛ ማመን አለበት። በአፈሳ አምጥተ ከመንገድ ከትምህርት ቤት ከገበያ እያፈስክ አምጥተ ለእኔ ሞትልኝ እያልክ ቤተሰቡን ደግሞ እየገደልክ ማንም ሰው ለአብይ የሚሞት ሰው የለም። ስለዚህ የአብይ ወታደር ስለ ንቦናው የታወቀ ነው። በግዳጅ ስለተመደበ አይሞትም፣ ቶሎ እጅ ይሰጣል። ስለዚህ ሳይሞት እጅ ይሰጣል ማለት ነው። መብት አለው። ለዛ ደግሞ ትክክለኛ ምርጫም ነው። ስለዚህ አብይ ከላይ ያሉ ወታደራዊ መዋቅሩ የለም። እሱ ከላይ አመራሩ ውሸት ነው። እሱ ሌቦች ናቸው የተሰበሰቡ። ስለዚህ አንድ ሰራዊት ጠንካራ ነው ለመባል 3 ነገሮችን ማሟላት አለበት። አንደኛ ህዝባዊነት፣ ህዝቡ ይደግፋል ወይ ያንን ሰራዊት? ህዝቡ ሀብቱንና ህይወቱን ለመገበር ዝግጁ ነው ወይ ለዛችው ስርዓት፣ ለአብይ ስርዓት? አዎ መባል አለበት። ያ ነው ከተባለ ሰራዊት የለውም ያ ስርዓት። በአሁኑ ሰዓት ኦሮሚያ ውስጥ ልቡ አንገሉኩ ምናምን የሚባል ነገር የለም። ከዶሮዬ እስከ ህይወቴ ተብሎ በትግራይ ጦርነት ጊዜ ሰውን ቀስቅሶታል። ዛሬ ደግሜ ላለው ዶሮም የለችም ኦሮሚያ ውስጥ፣ ህይወትም ለአብይ የምትውል የለችም። ስለዚህ ቅድም ያልኩት
ደብረጽዮን የዛሬ 5 ዓመትና የዛሬው ሁኔታ ይለያያል ያለው ትክክል ነው። ሰራዊት መሰረቱ ህዝባዊነቱ ነው። የህዝብ ድጋፍ ሊኖረው ይገባል። ለምሳሌ አሁን አማራን ለመውረር ምንድነው ምን ብለህ ነው ማሳመን ያለብን? ከኦሮሚያ በነገራችን ላይ ከኦሮሚያ የሚመለምሉትን ወደ አማራ ሲልኩ ጠላት ነፍጠኛ ነው እየተባለ ነው። እንደዛ ነው። ዛሬ ሰውን ይጨፈጭፋል ማለት ነው። በጣም የሚያሳዝን ነው። የሚያሳዝን ነው። ካገኘ ደግሞ ከአማራ ክልል ደግሞ ተወሰነ ሰራዊት ካገኘ ወደ ኦሮሚያ ካላገ ደግሞ ያው ደመኛ ጠላትን ምናምን ይላል አብይ። ያው የትግራይ ጉዳይ ደግሞ የታወቀ ነው። ወደዛ ሲላኩ ታሪካዊ ጠላቶቻችን ነው። በዚህ ነው እንግዲህ የኢትዮጵያ ሰራዊት የሚገነባው። ዛሬ ላይ አብይ የመከላከያ ሰራዊትን ለመገንባት አሳማኝ አይዲዮሎጂ የለው፣ አሳማኝ ኮዝ የለው። ስለዚህ የአብይ ሰራዊትም የፈረሰ ሰራዊት ነው። የአብይ ጦርነትም መጨረሻ ላይ አብይ ይሸነፋል ሙሉ በሙሉ። ለምን ትግራይ ላይ ተሸነፈ የታወቀ ነው። አማራ ክልል ላይ አብይ በፍጹም መቼም አያሸንፍም፣ ይሸነፋል። ኦሮሚያ ክልልም በፍጹም 8 ዓመት 7 ዓመት ተዋጋ። ግን የኦሮሞ ነጻነት ሰራዊት እየሰፋ እየጠነከረ በሰው ኃይል በጉልበት በግዛት እየሰፋ ነው የመጣ። የለም አብይ ከዚህ በኋላ ተአምር ተፈጥሮ አብይ መንግስት አይሆንም። አዲስ አበባ ላይ ራሱ መንግስት አይሆንም አብይ የለም። ስለዚህ አብይ የሚደነፋው ውሸት ነው፣ ለፕሮፓጋንዳ ነው፣ የሳይኮሎጂ ጦርነት ነው አብይ የሚያካሄደው። እኔ ያለኝ ጦር አለኝ፣ ጄቶች አሉኝ፣ በቃ አመራር አለኝ፣ ኢትዮጵያውያን ነን ምናምን ምናምን ይላል። የለም ውሸት ነው። ይሄ የፕሮፓጋንዳ ስራ ነው። አንዱ ለሀገር ውስጥ ፕሮፓጋንዳ ነው። ሌላው ደግሞ ለዓለም አቀፍ ለብድር አለኝ ሰራዊት አለኝ ብሎ እየዛተ ብድርም ይወስዳል ማለት ነው። ልንገራችሁ፣ አብይ ዛሬ በብድር ኢትዮጵያን ይወጋል፣ ኢትዮጵያን ያፈርሳል። ነገ ኢትዮጵያ ነች እኮ ይህንን አብይ የሚበደረውን የምትመልሰው ኢትዮጵያ ነች። ክሳራውን እኛ ነን። ነገ የኢትዮጵያ ልጆች ናቸው እንደገና ይህንን ክሳራ የሚከፍሉት። ክሳራው እየተጨመረብን እየሄደ ነው። በጊዜ ሰውዬ ካልተሸኘ ክሳራው እየጨመረ ይሄዳል። ስንት ቢሊዮን ገንዘብ ወሰደ፣ ትግራይን ተዋጋ፣ ከሰረ። አሁንም ዳግም ሌላ ገንዘብ እየወሰደ ነው። አሁንም በፍጹም ይወላችሁ አንድ ሲጀመር ቅድም 3 ነገሮች ያስፈልጋሉ አልኩት። አንዱ ህዝባዊነት ነው፣ ደዊል የሚባለው። ሌላ የወታደሩ አቅም ግብአቱ፣ ይሄ ስንቅ ትጥቁ ምናምኑ ነው፣ ይሄ ስነ ልቦና ነው። የለም እዛ ጌታቸው ጉድና እኮ በየቀኑ ያለቅሳል። ጥይት አለቀብን የለንም እያለ በየቀኑ ጥይት የለም እየተባለ አመራሩ ዚሮ፣ የወታደራዊ አመራሩ። ሶስተኛው ሪዝን ነው፣ ፐርፐዙ ነው። በፖለቲካ ነው ጦርነት መመራት ያለበት። ፖለቲካል ኮዙ ምንድን ነው? አሳማኝ ነው ወይ? ማን ነው የኢትዮጵያን ጦር የሚመራው? አብይ ነው ወይስ ዩኤኢ ነች? ይሄ ሁሉ ግልጽ ነው። ስለዚህ ይሄ ምክንያት የሌለው ጦርነት ስለሆነ ሪዝንም የለውም። በሶስቱም መስፈርቶች የአብይ ሰራዊት የአብይ ጦርነቱ ተሸንፏል። የአብይ ሰራዊትም የሉም። ይሄ የሚሊሻ ምናምን ሰብስቦ አብይ አንዳንዴ የሚያሳየው ተውት። እሱ በጣም ሸክም ነው። በነገራችን ላይ ሚሊሻ ሸክም ነው።
ለስርዓቱ ራሱ ሸክም ነው። ሰው አብይ ምንድን ነው እቺ በቃ ዋና ከተማ ውስጥ አለው ብሔራዊ ባንክ አለኝ እና ወታደርም አለኝ ብለው እንን ገንዘቡን ለመውሰድ ነው እንጂ ከዛ ውጪ ምንም የለውም አብይ። ሰው አብይ በዚህ ሰዓት የመጨረሻ ጊዜ ውስጥ ነው አብይ፣ አጣብቅኝ ውስጥ ነው አብይ። የኃይል አሰላለፉም ግልጽ ስለሆነ የውጩ ኃይልም አብይን በተመለከተ በጣም ሲሪየስ ነው። አሁን ሱዳን በሉት፣ ኤርትራ በሉት፣ ጅቡቲ በሉ፣ ሶማሊያ በሉ እስከ ግብፅ ድረስ ይከባድ ነው። ዩኤኢ እየወደቀችን በዓለም ደረጃ እየሆነ ያለው በዓለም ደረጃ ራሱ በእንትኑ ጂኦፖለቲክሱ በጣም ተቀይሯል። ስለዚህ አብይ ሽሪንክ እያደረገ ነው። የአብይ ኃይል የኢትዮጵያውያን ኃይሎች ደግሞ ግልጽ የሆነ ሲንክሮናይዝድ የሆነ ውጊያ ነው የሚያካሂዱት። ራሱ አብይ ያመነው በባለፈው የአብይ ምርጫ ጊዜ ፋኖና የኦሮሞ ነጻነት ሰራዊት በተቀናጀ ወጉኝ አለ አብይ። እኔ ተነጋገሩ አልተነጋገሩ አላቅም፣ ግን እየሆነ ያለው የትግራይ ኃይሎችም የአማራ ኃይሎችም የኦሮሞ ኃይሎችም እየተቀናጁ ነው። ይሄ ግልጽ የሆነ ኃይል አሰላለፍ። እዚህ ላይ የአፋር ኃይሎችም እየገቡበት ነው። የሶማሌም ተመሳሳይ፣ የጋምቤላም የቤንሻንጉል ጉሙዝ ውስጥም የሚንቀሳቀሱ እየተቀናጁ ነው። ከደቡብ ውስጥም እየገቡ ይሆናል፣ ብዙ አናውቅም። ስለዚህ ኃይል ሚዛኑ ይታወቃል። አብይ ብቻውን እየቀረ በፖለቲካም ብቻውን ቀረ፣ በኃይልም ብቻውን ቀረ። የኃይል ሚዛኑ አብይን ፌቨር አያደርግም። ኢትዮጵያ ውስጥ የኃይል ሚዛኑ የአማራ ኃይል፣ የኦሮሞ ኃይል፣ የትግራይ ኃይልን ፌቨር ያደርጋል። እነ ጌታቸው ረዳ ተስፋ ቆርጦ ሰላማዊ ሰልፍ ባለፈው ከብሔር ብሔረሰቦች የወጡለትን ስቴዲየም አካባቢ ትንሽ እንትን ብሎ ተሰብስቦለት እዛ ላይ በትግርኛ ያወራል አሉ። የተሰበሰበው ሰው ደግሞ አንሰማም ይነገኙ ላላሉ በአፋን ኦሮሞ በአማርኛ የተሰበሰበው ሌላ ስለ እዛ ልጆች ቀርቶ ማሳየት ነበረብኝ። ይነጋሙ ምናምን ላለው የተሰበሰበው እኮ ብሔር ብሔረሰቡ ከኦሮሞ ከምናምን ከሸማቾች እንደዚህ ምናምን ስለመጡ በትግርኛ ንግግር ያደርጋል ጌታቸው። ይነጋሙ ይላሉ። አይ ጌታቸው መጨረሻው እንደዚህ ሲሆን በጣም ያስቃል። ኤኒዌይስ ያ አሁን የኃይል ሚዛኑ ተለውጧል። አብይ ይሄ ነው በጣም የተንቀጠቀጠ ነው። አብይ ፍራቻ ውስጥ ለዚህ ነው የገባ። አማራጭም የለውም አብይ። የእሱ ብሔራዊ ምክክር ምናምን የሚባለውም ከሸፈ፣ በጦርነትም እየሆነ ያለው ለአብይ መርዶ ነው የሚሆነው። ሁሉ በአፍሪካ ቀንድ ያለው ሁኔታ ለአብይ መጥፎ ዜና ነው። ለኢትዮጵያ ሕዝብ ግን ብስራት ነው። አብይ አሁን መስከረም ላይ ነግሳለሁ መስከረም 2 ምናምን ተብሎ እንኳን አደረሳችሁ ብቻ ሳይሆን እንኳን ደስ አላችሁ ንግግር አደርጋለሁ ብሎ ነው። ኦኬ ይሞክር። አዲስ አበባ ውስጥ ተወሰነ ሰዎችን ሰብሰባ አድርጎ ሊል ይችላል። ግን አጠቃላይ ሁኔታው ለአብይ አሁን ኢትዮጵያን አይቆጣጠርም፣ ኢትዮጵያን አይገዛም። ጉልበቱም ከአዲስ አበባ አይወጣም። ወጣ ብሎ ሰውን ገሎ በሰራዊት አማራ ክልል ውስጥ ሰውን ይገላል፣ ኦሮሚያ ውስጥ ሰውን ይገላል። ከዛ ውጭ
ቁጥጥር የኔ ቁጥጥር ስር ነው የምለው እኔ አዲስ አበባ ራሱ በቅርብ ጊዜ ከአብይ ይወጣል የሚል ግምት አለኝ። አጠቃላይ አብይ ተስፋ ቆርጧል። መጨረሻ ላይ ለማሳጠር ለወታደሩ በአፈሳ ተወስዶ በተለይ ደግሞ ከኦሮሚያ በአብዛኛው ከኦሮሚያ ነው የምታፈሰው ሰው የግል ጓሮ የሆነው ኦሮሚያ ነው፣ የአብይ የግል ጓሮ። እናም ከአማራ ክልልም ከደቡብም እነዚህ አካባቢ የተመለመላችሁ ዜጎች፣ የታፈሳችሁ ዜጎች፣ በኃይል የተመለመላችሁ ዜጎች፣ ደሞዝ እንኳን የማታገኙ ዜጎች ስትሞቱ እንኳን ለቤተሰቦቻችሁ የማይነገረው ለምንድን ነው ከዚህ በኋላ ለአብይ የምትሞተው? ማለት ያልገባ ካለ ማለት ነው። እስካሁን አብይ ከሆነ ዋናው እሱ ሪፐብሊካን ጋርድ አለው፣ ልዩ ኮማንዶ የሚባል አለው፣ ሹማ አብደታ የሚመራው። እነሱ አዲስ አበባ ውስጥ ጮማ እየቆረጡ ከአብይ ጋር የተደላደለ ኑሮ እየኖሩ እነሱ ናቸው። በቃ የአብይ ማለት የመከላከያ ሰራዊት አባል ሆኖ በየቦታ የሚገደለው፣ የሚሞተው፣ የሚታሰረው፣ የሚማረከውም ጉዳያቸው አይደለም። ለብልጽግና ለአብይ ጉዳዩ አይደለም። ለምንድን ነው ለአብይ ብለ መስዋዕት የምትሆነው? ከቤተሰብ ውስጥ ሰው አልሞተም? ከቤተሰብ ውስጥ ሰው አልታሰረም? አልተገረፈም? አልተዘረፈም? ምንድን ነው የምታደርገው እዛ? የአንተ ጠላት ማን ነው? የአንተ ጠላት አብይ አህመድና የሱ ርዝራዥ አይደለም? የሱ ስርዓት አይደለም? ስለዚህ ተራ ወታደር ሆነ በየመንገዱ ህይወትን የምትገብር ለአብይ ብለ አሁንም ጊዜ አለ። አስበው፣ ወስነው ከህዝብ ትግል ተቀላቀል። ለአብይ ብለ ታሪክን አታጥፋ። የማይሆን ሞት አትሞት። ክብር አይሰጥም። እስከ ዛሬ ድረስ ለሞቱት የሰራዊት አባላት መርዶ እንኳን አልተነገረም። ቤተሰቦቹ አልተረዱም፣ አያውቁም። ልጆቻቸው መሞታቸውን እንኳን አያውቁም። ካሳ ክፍያ ተውት፣ እሱ በኢህአዴግ ጊዜ ነው የቀረ። እሱ ዛሬ ካሳውን የሚበላ ብርሃኑ ጁላ ነው፣ እሱ ሰዎች ናቸው። ስለዚህ ሰራዊቱ አባል የሆናችሁ በጊዜ ከወንድሞቻችሁ ታጋዮች፣ ህዝብ ታጋዮች ጋር ተቀላቀሉና ስርዓቱን ተገላገሉ፣ ስርዓቱን ሸኙ። አብይ የራሱ ቤተመንግስት አቡዳቢ ላይ ሰርቷል። ትክክለኛ የመጨረሻ ቤተመንግስቱ እዛ አሁን እዛ ብሔራዊ ቤተመንግስት የሚባለው ጊዜያዊ ነው። እሱ የራሱን ትንሽዬ ቤተመንግስት አቡዳቢ ላይ ሰርቷል። እዛ ነው የሚገባ እሱ የታወቀ ነው። አቡዳቢ ነው የሚገባ። አለቃውም ደግሞ እዛ ይሄ መሐመድ ቤን ዛይድ ነው። እዛ ጉድፈቻ የገባ ሰው ስለሆነ ይህንን አውቃችሁ ለነገያችሁ አስቡ። አብይ ዛሬ አቡዳቢ ነው። የሱ ሀብትም እዛ ነው የሚከማቸው፣ ወርቅ እዛ ነው የሚከማቸው። ዝርፊያዎችን አካሂዶ አቡዳቢ ላይ ነው ራሱን እያደራጀ ያለው። ቁጥር አንድ የኢትዮጵያ ሌባ አብይ አህመድ ነው እና የሚገርም ነው። ለወደፊትም እኔ አንዱ የገረመኝ
አቡዳቢ ጋር ትስስሩ እስኬት ይደርሳል መሰላቸው? ድሮ እኮ ባለስልጣናት ልጆቻቸው ሲወልዱ ወደ አሜሪካ ወደ አውሮፓ ምናምን ይላካሉ። አብይ እንትኑ ጫፉን ልንገራችሁ ነው። አብይና አቡዳቢ ትስስር የእሱ ልጅ አሁን ሰሞኑን ወልዳለች፣ ዲቦራ ወልዳለች። አብይ እንግዲህ አያት አየ። እንኳን ለዚህ አበቃ። አብይ ጥሩ ነው እንግዲህ የእሱ ልጅ መውለድ ትልቅ ነገር ነው። ዲቦራ ወለደች፣ ወንድ ልጅ ነው የወለደች። ዝናሽ ነች እዛ አብራ አቡዳቢ የነበረችው እና አቡዳቢ ነው የወሰዱት፣ አሜሪካ ምናምን አይደለም። እንግዲህ የአሜሪካ ድሮ እዚህ የተወለደ ሰው የአሜሪካ ዜጋ ይሆናል ተብሎ ምናምን፣ አሁን ዱባይ አቡዳቢ ምናምን የተወለዱ ልጆች እዛ ዜጋ ይሆናሉ አይመስለኝም። ግን ብቻ አብይ እዛ ነዋሪ ስለሆነ ምናልባት ሊያገኙ ይችላሉ። ለምን እዛ ፋጥማ የምትባል የአብይ እናት ስላለች ያው እንግዲህ ቅድመ አያት ነው አይደለ? ፋጥማ ለተወለደ ልጅ ኤኒዌይስ እንደዛ አይነት አብይ ወደ አቡዳቢ ነው ሁሉንም ነገር የሚወስደው። ሁሉንም ነገር አቡዳቢ እያደረገ ነው። ትስስሩንም ማህበራዊ ግንኙነቱም የልጆቹ ልጆቹንም ከአቡዳቢ ጋር እንዲስተሳሰሩ አደረገ። አንተ መከላከያ ሰራዊት አባል፣ እኔ አሁን የአብይ ቤተሰብ አቡዳቢ ገቡ አልገቡ የኔ ጉዳይ አይደለም፣ መብታቸው ነው። የፈለጉትን ሀገር መርጠው መሄድ ይችላሉ። የአብይ ልጆች በሰላም መኖር ግዴታ ነው፣ መብት አላቸው። በአብይ እንትን አብይ ግን ምንድን ነው ያደረገ ያለው? ልምት እያደረገ ነው ከራሱ ጋር አያይዞ። ምን ችግር አለ? አሜሪካን መጥቶ እዚህ ብኖሩ እኔ ደስተኛ ነኝ። ግን አብይ የሚያደርገው ሙሉ በሙሉ ከአቡዳቢ ጋር ማስተሳሰሩ ነው። በጣም የሚዘገንን ነው። እና የመከላከያ ሰራዊት ምንም ለአንተ ሞት ብቻ የሞት ድግስ በየጊዜው መሞት አለበት። የመከላከያ ሰራዊት መደበኛ ስራው ሞት ነው አለ። ለመሞት አይደለ እንደ ስልጠና የወሰድከው አለ አብይ። እንደዛ ነው። መቼ ነው የምታርፈው? መቼ ነው ያንተ ሞት የሚቆመው? ይህንን አስብ። መከላከያ ሰራዊት አባል ከሆንክ ይህንን ማሰብ አለብህ። ለምን እንደኔ አስተሳሰብ የመከላከያ ሰራዊት አባላት የሀገር ድንበርን ነው የሚጠብቁት፣ የሀገር ሉዓላዊነትን ነው የሚጠብቁት እንጂ ትግራይን መግደል፣ ኦሮሞ መግደል፣ አማራን መግደል ወይ ጉሙዝ መግደል አይደለም ስራው። ስለዚህ ማሰብ አለብህ። አንተም መሞት የለብህም። ለኢትዮጵያ ሕዝብ ሰላም መምጣት አለበት። ለሁሉም ኢትዮጵያ ሕዝብ ሰላም መምጣት አለበት። ያ የሚመጣ ደግሞ አብይና የአብይ ስርዓት ሲገረሰስ ነው፣ ለፍርድ ሲቀርቡ ነው። የአብይ ስርዓት አብይና የአብይ ከፍተኛ አመራሮች ለህግ ሲቀርቡ ሰላም ይመጣል። ዋናው ደግሞ የሱ ተላላኪ አለመሆን ነው። ካድሬውም ደግሞ ወስን፣ የአብይ ካድሬም ወስን። ከአብይ ምንም የምታገኘው ነገር የለም። አብይ እያወናበደ እያጋጨ ነው የሚቀጥለው። ከሱ ሰላም አታገኝም፣ እረፍት አታገኝም። ካድሬም እረፍት ትፈልጋለህ። ያንን እረፍት የምታገኘው ሰላም ሲመጣ ነው። ሰላም ደግሞ አብይ እያለ ሰላም አይመጣም። ስለዚህ ካድሬውም ወስን።